በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ? ይሄን ልብስ ግዛ እገዛለሁ፣ ይሄን ጫማ ግዛ እገዛለሁ፣ ይሄን በግ አንተ አመጣለሁ። አሁን አላየሁም አለ። በጎጃም የሚኖሩት እናቶቻችን ሙላድ በተባለችው ክፉ ሴት አጋንንት ማህፀናቸው ተዘግቶ እጅጉን ይሰቃዩ ነበር። ሰላምታዬ ይድረሳችሁ ውድ ቤተሰቦቼ፣ እንደምናመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። በእያላችሁበት ሰዓት አቆጣጠር ሁሉ ሰላምታዬ በእያላችሁበት ይድረሳችሁ እያልኩኝ ዛሬ ወደ አዘጋጀናቸው ፕሮግራሞቻችን በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ እንሄዳለን። በጎጃም የሚኖሩት እናቶቻችን ሙላድ በተባለችው ክፉ ሴት አጋንንት ማህፀናቸው ተዘግቶ እጅጉን ይሰቃዩ ነበር። እግዚአብሔር አምላክ እንዲደርስላቸው የተዘጋውን ማህፀን እንዲከፍትላቸው ልጅ እንዲሰጣቸው ዕለት ዕለት ይለምኑና ይማጸኑ ነበር። ነገር ግን አብዛኛው ሴቶች እናቶቻችን ማህፀናቸው የተዘጋው በተፈጥሮ ምክንያት ይመስላቸዋል እንጂ እቺ ሙላድ የተባለችው ሴት አጋንንት ማህፀንን እንደምትዘጋ አላወቁም ነበር። እግዚአብሔር አምላክ ሊምራቸው ሊጎበኛቸው ሲፈልግ እኚህን ታላቁን ጻድቅ አባታችን አቡነ ተከስተ ብርሃንን ወደዛ ልኳቸው በዛ ሀገር ወንጌልን እንዲያስተምሩ ህዝቡን እንዲጎበኙ አደረጉ። አባታችን አቡነ ተከስተ ብርሃን ዲማ ጊዮርጊስን መስርተው በዛ ገዳም መጋደል ከጀመሩ በኋላ የበቁ ታላቅ አባት ስለሆኑ የህዝቡን ችግር ተመለከቱ ይላል። የማንን ችግር ተመለከቱ? የህዝቡን ችግር። እግዚአብሔር አምላክ ችግራችንን የሚመለከት አባት ይስጠን። ዛሬ ችግራችንን የሚመለከቱ አባቶች ጥቂት ናቸው። ችግራችንን የሚመለከቱ የሉም። የራሳቸውን ችግር ነው የሚመለከቱት። ህዝቡ በምን እንደተጎዳ፣ ምን እንደደረሰበት፣ ምን ጥቃት እንዳለበት፣ በክፉ መናፍስት መታሰሩን መተብተቡን የማያውቁ በጣም እልፍ አባቶች አሉ። አባታችን አባ ተከስተ ብርሃን ቅዱስ ናቸው፣ ገድለኛ ናቸው። የክፉ መናፍስትን ውጊያና ሴራ ጠንቅቀው ያውቁ ነበረ። ስለሚያውቁም በጎጃም የሚሰቃዩትን እናቶቻችንን ማህፀን የምትዘጋ ልጅ የምታጨናግፍ እንዳይወልዱ የምታደርገው ሙላድ የተባለች ሴት አጋንንት ስለሆነች አባታችን ከብቃታቸው የተነሳ እግዚአብሔር ገለጠላቸውና በዛ ያሉትን የእናቶቻችንን ችግር ተመለከቱ። ከዛ በኋላ እቺ ሙላድ የምትባለውን ሴት ክፉ አጋንንት አባታችን አቡነ ተከስተ ብርሃን ከነዛ ከእናቶቻችን ክፉ ሴቷን አጋንንት እያሳደዱ በበትረ መስቀላቸው እየቀጠቀጡ አስወጥተው አራቁላቸው። ሙላድ የተባለችው ሴት አጋንንት ከእናቶቻችን ከእህቶቻችን ከራቀች በኋላ አቡነ ተከስተ ብርሃን እቺን ክፉ አጋንንት ካሳደዱ በኋላ በዛ አካባቢ ያሉት እናቶቻችን ማህፀናቸው ተከፈተና መውለድ ጀመሩ። አብዛኞቹ መውለድ ሲያቅታቸው የተጠሉ ሆኑ። ባሎቻቸው ይጠሏቸዋል፣ ዘመዶቻቸው ይጠሏቸዋል፣ እማትወልዱ እያሉ ይዘባበቱባቸዋል። እግዚአብሔር አምላክ ግን ማህፀናቸውን የዘጋው ማን እንደሆነ ስላወቀ እኚህን ታላቅ አባት ላከላቸውና ማህፀናቸው እንዲከፈት አደረገ። አሁን ብዙ ሴቶች ብዙ ባለትዳሮች ልጅ ባለመውለድ ይሰቃያሉ፣ ልጅ ያጣሉ። ነገር ግን ብዙዎቹ እግዚአብሔር ልጅ የነሳቸው ማህፀናቸውን የዘጋባቸው የሚመስላቸው በጣም ጥቂት አይደሉ። በትዳር ውስጥ ሲኖሩ ልጅ ሲያጡ እግዚአብሔር ልጅ ነሳኝ፣ እግዚአብሔር ልጅ ከለከለኝ እንጂ ክፉ መንፈስ እንዳልወልድ አደረገኝ ብሎ የሚያስብ በጣም ጥቂት ሰው ነው። እንደውም ሙሉ ለሙሉ በሚባል ደረጃ የሚያስብም የለም። አቅም ያለው በሕክምናው ማህፀኑን ለማስከፈት የሆርሞን ችግር ነው ይባላል። ለመውለድ ብዙ መድኃኒት ይወስዳል። ከፍ ያለ ደግሞ አቅም ያለው ደግሞ እስከ ውጭ ሀገር ሄዶ ደግሞ ሕክምናውን ይሞክራል። ሻል ያለ ደግሞ ገንዘብ ያለው ባለጠጋ ደግሞ የሆነ ሰው አይቪኤፍ የሚባለውን ደግሞ አዲስ የመጣውን ቴክኖሎጂ ከማህፀን ውጪ ዘር አንድ ላይ ይቆራኛል፣ ወደ ማህፀን ይመለሳል፣ ወይም ደግሞ በሌላ ቴክኖሎጂ ደግሞ እንዲወለድ ይደረጋል። ነገር ግን ሙላድ የተባለችው ክፉ ሴት አጋንንት በሴቶች ላይ ስታድር የመጀመሪያ የምታደርገው ምንድነው? ማህፀናቸውን ትዘጋለች፣ እንዳይወልዱ ታደርጋለች። በዚህ ምክንያት ልጅ አልባ ታደርጋለች። ልክ እንደ አይነ ጥላው ማለት ነው። አይነ ጥላም ያለበት ሰው ወንዱ ዘሩ ይደነብሻል፣ ሴቷ ደግሞ ማህፀኗ ይዘጋል። በዚህ ምክንያት ልጅ ያጣሉ። እንደ አቡነ ተከስተ ብርሃን አይነት አባት ግን ችግሩ ከምን እንደሆነ ከመሰረቱ ስለሚያውቁ እነዚህን ክፉ መናፍስት በጸሎታቸው በቃል ኪዳናቸው በእግዚአብሔር ቸርነት ያርቃሉ። ስለዚህ በዚህ በኦሪት ዘፍጥረት ላይ እንደነገርኳችሁ እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ማህፀኗን ከፈተላት እንዳለ
በዛም አካባቢ ያሉ እናት አባቶቻችን እህቶቻችን ልጅ በማጣታቸው ማጸናቸው በመዘጋቱ ምክንያት የተጠሉ ሲሆኑ እግዚአብሔር አምላክ አቡነ ተከስተ ብርሃንን ላከላቸውና እቺን ክፉ ጋኔን አባረው በዛ አካባቢ ያሉት ሁሉ እንዲወልዱ አደረጉና ይህንን ታምራት ሰሩ ማለት ነው። እግዚአብሔር አምላክ በእውነት የአቡነ ተከስተ ብርሃንን ጸጋ በረከት ያሳድርብን። ሌላው ከዚህ ጋር አደራ እምላችሁ ልጅ መውለድ ያቃታችሁ፣ ልጅ የሚጨናገፍባችሁ፣ ልጅ በማጣት የምትሰቃዩ ሰዎች ካላችሁ አቡነ ተከስተ ብርሃንን ለምኑ፣ ተማጸኑ። ቃል ኪዳናቸው አንዱ የተዘጋን ማዕፀን መክፈትና ማስከፈት ልጅ ማሰጠት ስለሆኑ በዚህ የምትሰቃዩ ከሆነ ወር በገባ በአስረኝን ታላቁን ጻድቅ ለምኗቸው፣ ተማጸኗቸው። እግዚአብሔር አምላክ የጻድቁን በረከት ያሳድርብን። ሌላው ቅድም በታምረ ማርያም ላይ እንደነገርኳችሁ ወር በገባ በ10 ከ33ቱ ከመቤታችን በዓላቶች ውስጥ አንድ የሆነው ጸደንያ ማርያም ተብላ ትጠራለች። መቼም ጸደንያ ሲባል ብዙ ሰው የሰው ስም ይመስለዋል። በእርግጥ አሁን የሰው ስም ሆናል። ጸደንያ የሚባለው ሀገር ነው። በዛ ሀገር ላይ ማርታ የምትባል አንዲት ደገኛ ሴት የድንግል ማርያም ወዳጅ ነበረች። እመቤታችንን ከመውደዷ የተነሳ ከኢየሩሳሌም ሐዋርያው ቅዱስ ሉቃስ የሳላትን ስዕል ወደ ሀገሯ አስመጥታ ብዙ ታምር እንደተደረገባት ቅድም በታምረ ማርያሙ ላይ ሰምታችኋል። መድገም ስለማያስፈልግ ነውና እንግዲህ ጸደንያ ማርያም የሚባለው በቤተ ክርስቲያናችን የስዕል በዓል ነው። የምን በዓል ነው አልኳችሁ? የስዕል በዓል ነው። የእመቤታችን ስዕል የከበረበት ታምር ያደረገችበት ነው። ስለዚህ እናታችን ቅድስት ማርታ የእመቤታችን ስዕል በቤቷ በክብር አስቀምጣ ሻማ እያበራች ዕለት ዕለት እየጸለየች ስትማጸናት እመቤታችን ትነጋገራትና ችግሯን ትፈታላት ነበረ። ሰማያዊ ምስጢር ትገልጽላት ነበረ። ይሄ ምንድነው የሚያስተምረን? እኛ ኦርቶዶክሳውያን የድንግል ማርያምን ስዕል በጸሎት ቦታችን፣ የጸሎት ቤት ደግሞ ከሌለን በስተምስራቅ ጠርዙ ላይ ሰቅለን በመጋረጃ ከልለን ሻማ እያበራን እያጠንን እመቤታችንን ብንማጸናት በስዕሉ ላይ አድራ ትሰማናለች፣ ታምር ታደርግልናለች። በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ? ቡዳ ነው ወይ እኔ ውስጥ ሆኖ ያን ነገር እንደወደው ያደረገኝ? እግዚአብሔር ነው ወይስ መላእክት ናቸው ወይስ እኔው ራሴ ስሜት ነው? የዝሙት ፍላጎት ነው? የዝሙት መንፈስ ነው? የትኛው ነው ብላችሁ ቼክ ማድረግ አለባችሁ ከመንፈስ አንጻር። ሁለተኛ ነገር ደግሞ በእኔ ላይ ማን ምን ሊያደርግ ይችላል? መተት እኔ ምን አድርጌው ሳይሆን እናንተ ምንም ባታረጉትም ለጥቅሙ ብሎ ሊያደርግባችሁ ይችላል። ክፉ ስላደረጋችሁ አለ መተት የሚደረግባችሁ። እናንተ ጋር የሚጠቅም ነገር ተገኝቶ ሊቀማችሁ ሊሆን ይችላል። ልክ ሴክሬታሪዋ እንዳደረገችው ማለት ነው። ወይም ደግሞ የእናንተን ነገር ለማጥፋት ለማበላሸት፣ ለመቀማት ብቻ አይደለም ለማበላሸት ሰው ተንኮል ሊያደርግባችሁ ይችላል። ያ አንዴ የገባው መንፈስ ግን በህይወታችሁ ላይ አብራችሁ ነው የሚኖረው። መስሪያ ቤት ከሆነ መተቱ የተደረገው ወደ ቤት ይመጣል። ቤት ከሆነ መተቱ የተደረገው ወደ መስሪያ ቤት ይሄዳል። ሰፈር ከሆነ የሄዳችሁ ለቅሶ ላይ፣ እድር ላይ ወይ ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ በማስተዋል አዳምጡ። የዝሙት መንፈስ፣ HIV፣ የቡዳ መንፈስ፣ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸው ማጣት አለ። ያ ማለት እንሽጠው፣ እሺ እንደዚህ እናድርገው፣ እሺ ይሄ እንደዚህ፣ እሺ ትልና ነገሩ ብሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታረግብኝ ትችላለች ወይም ሊያረግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፍ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል። እና እኚህ ሰውዬ አገር ሰላም ብለው ስራ አስኪያጅ ናቸው። ሚስት መጣ ብለው አገቡ። ሲያገቡ ደግሞ ግቢያቸው ውስጥ የሚገራርሙ ቤቶችን ሰርተው የገዛ ሚስታቸውን የዛ ነገር ተቋዳሽ አደረጓት። ለምን ቤት ሰሩ አይደለም፣ ለምን አገቡ አይደለም። ግን መጀመሪያ የገባው ሰይጣን፣ የመስተፋቅሩ ሰይጣን ወይም የቡዳ የዝሙት መንፈስ ይሄን ሰውዬ እኮ ባገባው ሀብቱን ወርሳለሁ፣ ስራ አስኪያጅ ነው፣ በደንብ ደልቀቅ ብዬ እኖራለሁ ብላ ያሰበችበት የጥቅም ጎልዲገርነት ማለት ነው።
ጎልዲገርነት ተከትሏት ቤት ድረስ መጥቶ ግን ዘማዊን ያረጋት ሌዝቢያን ያረጋት አላዋጣትም፣ አልጠቀማትም፣ አዋረዳት። የመስሪያ ቤት ሰው በሙሉ እንዲሰማን ያደረገው እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳረጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ኪብ ውስጥ የምትረባ የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱና ማስታቀፍ ነው። ሕፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት ያስታቅፋሉ። ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው የእናት አባት ከራማነህ ቢዝነስም ስራም ሁሉ ነገር ትዳርም ሁሉ ሰጣው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኸኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማምርጫ ነው፣ የእናንተ አይደለም። ፈልጋችሁ ታደርጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያኑ ስትመጡ ጠንቋይ ጋርም ስትሄዱ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን ወይም ደግሞ የተለያየ አይነት ሰባኪ ሆነ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል። ደብተራው ደግሞ ሌላ አመቺሳው ደግሞ ተዋርሶ ነው ካደጉ በኋላ አብነት ትምህርት ቤት፣ በቆሎ ትምህርት ቤት ለእውቀት፣ ለግርማ ሞገስ፣ ለትምህርት፣ ለአስማት፣ ለድግምት ተብሎ ወይም ደግሞ ለቢዝነስ ተብሎ ና ሀቤ ተብሎ መንፈሱን ይዋረሱታል። ያ በዚህ መልክ የገባው መንፈስ ደግሞ ትዳር የሚያዝ ገንዘብ የሚያገኝ ምን የሚያገኝ ቤተክርስቲያንን የሚያሰድብ ስራ እየሰራ ያድጋል። ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው ለዚህ ነው። የደቆነው ውዳሴ ማርያም ለመሸምደድ አብሾ ወስዶ ነው። አብሾ ውስጥ ደግሞ መንፈስ አለ ተደግሞ ነው። ስለዚህ የደቆነው ጥሩ ባልሆነ መንገድ ስለሆነ በዛው መንፈስ ይቀስሳል፣ በዛው መንፈስ ይጠብሳል፣ በዛው መንፈስ ሀገር ያጠፋል። ከዛ ጥበብ ነው ይሄ እኮ የአባቶቻችን ነው እየተባለ ይወራል። ይሄን ልብስ ግዛ እገዛለሁ፣ ይሄን ጫማ ግዛ እገዛለሁ፣ ይሄን በግ አንተ አመጣለሁ። አሁን አላየሁም አለ ተለያየ። አዎ ውለታዋን ማረሳ እሷ ነች። ለካ ውለታ ለማይሰጥ ነው ብራችን ያለቀው። አዎ ምንም አያመሰግንም። ያው እያዋረደ በጣም ይገርማል። ደህኔትም እየገባሁ እየተበደርኩ እያመጣሁ ይሄ ነው። አይ ሚካኤል እንግዲህ የኔ ዋስ እሱ ያለፈ አልፏል። ለወደፊቱ ሁላችንም እንዳንሳሳት ሚካኤል ፈቃዱ ይሁን። ተሳሳት ነው ተሳስተናል። ታዲ ነው ግን በጣም እንጂ በጣም ሲገብር አይደል እንዴ ኖረው ትወደዋለህ? ከልክሎኛል፣ አልወደውም። ምን ብሎኛል? ከልክሎኛል፣ አልወደውም። ከልክሎኛል፣ አልወደውም። ይኸውልህ እንደው ትንሽ እንኳን ውለታ የለውም። በጣም ይገርማል። ደህኔትም እየገባሁ እየተበደርኩ እያመጣሁ ይሄ ነው። አይ ሚካኤል እንግዲህ የኔ ዋስ እሱ የሚካኤል ዋስ ነው። ፈቃዱ የሚካኤል ነው። ሰጭም ነሽም ማርያም ወላለዋ ለዚህ ያደረሰችን አምላክ እሷ ታውቃለች። ውለታዋን ማረሳ እሷ ነች። ለካ ውለታ ለማይሰጥ ነው ብራችን ያለቀው። አዎ ምንም አያመሰግንም። ያው እያዋረደ እስቲ ጠይቁት። ምን ብዬ ልጠይቅ? ተነስ አዳልሙት። ከየትም መጥተው ገብተው ለአንተ ሲሰጡ ኖረው አሁን እንዲህ ታደርጋለህ?
ቢያንስ ታዲያ የድሮውን አታስታውስም? ወደዚህ በአሁኑ ነበር 2 ዓመት 3 ዓመት ሆኖናል ከተወን። ከዛ በፊት ያለውን ዓመት እንኳን አታስታውስም? ምን እየተነጫነጨ የሚሰጥ ምን ሰው ምን እየተነጫነጨ ነው? እሷም ሆነች እሷ ትብሳለች ለመነጫነጭ። ምንም ይነጫነጩ ምንም ይበሉ ግን እኮ ሰጥተውሃል። አላቅም ያው እየሰማ ነው እና መቼም እኔ በእውነት ያለፈ አልፏል። ለወደፊቱ ሁላችንም እንዳንሳሳት ሚካኤል ፈቃዱ ይሁን። ተሳሳት ነው ተሳስተናል። ታዲ ነው ግን በጣም እንጂ በጣም ውለታውን የሚረሳ ይሄን ልብስ ግዛ እገዛለሁ፣ ይሄን ጫማ ግዛ እገዛለሁ፣ ይሄን በግ አንተ አመጣለሁ። አሁን አላየሁም አለ። ተለያየ። አዎ እኔ አላቅም። ለምን ግዛ ብሎ አላቅም ይላል? አውቆ ነው። ውሸቱን ነው። ያዛል። አዎ ሲያዝን የነበረው ለበዓል እየመጣ ያዛል፣ ይገዛል። ከየትም አምጥቶ ይሄው አላቅም ማለት ውሸቱን ነው። አውቆ ነው። በቃ መሄጃው ደረሰው። አሽቶ መሄድ አንተ ስማ፣ እየገዛ አይደል የኖረው አባትየው። ቢያንስ ልጆቹን ለምን ያዝ? ላበሳጫቸው ነገርኩ። እናትየዋን ላበሳጭ። ይሄ ነው በልተዘጋጅ። አሁን ሁለት አቢስ ክፉ ነህ ማለት ነው። ስማ አሁን ውለታ ለአንተ ይሄ ነው። ያኔ እኮ መቁጠሪያ ቢያውቁ ኖሮ ይሰጡት ነበር። አዎ በእናቅማ ጥሩ ነው። አላወቁም። ይሄን ግዛ ሲል ሁለቴ ቢጀለት አዎ መድኃኒቱ ነበር። አሁን ነው መድኃኒቱ ነበር። አሁን ነው መድኃኒትነቱን ያወቅነው። እግዚአብሔር ይመስገን አወቅነው። በልተዘጋጅ ይጀልጡሃል። አንተ አዳልሞት አሁንማ በቃ እኮ ተነቃ። ያኔ አዳልሞቴ ነበር፣ ካሁን ሰይጣን ነው። በቃ ስራችን ነበር። ለቀናል። እሷም እጭ ነው የምትለው፣ እቺ ነው የምትለው ሁሌ። ምንድን ነው ይሄን ነገር? እሺ እዛ ጣላችን ስለ ጣላችን እኛም በቃ ምንም መግቢያም ስለጠፋ አሁን ማሄድ ብቻ በል ጓዝን ጠቅል በኢየሱስ ክርስቶስ ስም። ዋና ትልቋ ፈረንሳይ ነው ያለችው። አሁን በመውለድ የተነሳ ከባሏ ጋር ልትፋታ ስትል ያው እኛ እናትም እኔም የምንሮጠው አብዛኛውን ለሷ ነበር እንድትወልድ ብለን። ወደ ጠንቋዩ ቤት ገንዘብ ይላካል። ያ የሚላከውን ገንዘብ ይዘን እንሄዳለን። ልጅም የለ ምን የለ ያው ጠቡ እንዳለ ነው። ልጅም አልወለደችም እና በዚህ የምንሮጥ ነበረ ማለት ነው። አዎ ፈረንሳይ ነው ያለች። አዎ ፈረንሳይ ነው። አሁን ልጁ ቢወለድም እንኳን የመከራ ልጅ ነው የሚሆነው። ምክንያቱም ከዛር በኩል የሚመጣ ልጅ እንዴት ተባርኮ ሊቆም ይችላል? ከአንቺ የሚወለደው ቅዱሱ የማን ይባላል? የእግዚአብሔር ልጅ ይባላል። በአሁኑ ወቅት ያሉት ችግሮች በመወለድ የገባ መንፈስ የፈጠረብን ችግር ጭምር ነው። አለቆች አቅጣጫቸውን የሚስቱት በአማካሪዎቻቸው ጠማማ መንፈስ በኩል ነው። አሊያም በመወለድ ምክንያት የመጣ የተወሳሰበ የመናፍስት ችግርም ጭምር የስህተት መንገዶችን እንዲሄዱበትና እንዲጀምሩት እንዲለምዱትም ያደርጋል። ስለዚህ ክፉ ጠላት በባህሪ ውስጥ እያለ ቀና ነገርን ከሰዎች መጠበቅ አስቸጋሪ ነው። ያ ጠላት እቅዱ ለዘላለም ስለሆነ፣ ሌላው መንፈሱ ደግሞ ያው ከዘመናት የኖረና ሲያጠቃ የቆየ ስለሆነ በሚያገኛቸው ድሎች ከመደሰት አልፎ ሌላውንም ለመያዝ እድሉ ሰፊ ነው። ከእናት ወደ ልጆች የመዝመቱን ጠባይ የበለጠ ያሻሻለው ከላይ ያለውን የመያዝ ችሎታውን ከፈጸመ በኋላ ነው። ቀኑ ሚካኤል ሲሆን፣ ቀኑ ገብርኤል ሲሆን ታቦት ወጥቶ ሲነግስ በየአጥቢያ አብያተ ክርስቲያናቱ በየገዳማቱ ማለት ነው ሁሉም ሰው ቅድመ ታቦት ቆሞ እንደ ሚካኤል አማልደኝ እያለ በዓለም ዙሪያ ይማጸናል አይደለም? ሰው እግዚአብሔርን ይማጸናል፣ መላእክትን አማልዱኝ ይላል።
አንድ ሚካኤል ስንት ቦታ ይበጠስላችሁ የሚሉ አሉ። ፍጡር ከሆነ እዚህም እዚያም እንዴት ይደርሳል በአንድ ሰዓት እንዲህ ስትለምኑት የሚል አይነት ጥያቄ ያላቸው ሰዎች አሉ። ጥቅስ አይደለም የጠቀሱት፣ ሎጂክ ነው አይደለም። ስለዚህ በሎጂክ ነው መመለስ ያለበትና ቀላል ነው በጣም። አንደኛ የመላእክትን ተፈጥሮ ማወቅ ያስፈልጋል። መላእክት በቦታ ውስን ናቸው ማለት በአንድ ቤት ውስጥ በአንድ መንደር ውስጥ ብቻ ተወስነው ይቀራሉ ማለት አይደለም። አንድ መልአክ ዓለምን ሊሞላ ይችላል። በሌሎች ዓለማት ከሌለ ውስን ነው ማለት ነው አይደል? አዎ፣ ይሄን ማወቅ አለብን። ስለዚህ እኛ የምናወራው ስለዚህ ዓለም አይደለም። ይሄ ዓለም ብርቃቸው አይደለም። አንዱ ይሄ። ሁለተኛ በጣም ፈጣን ከመሆናቸው የተነሳ ሰይጣን እንኳን ምድሩን ሁሉ ዞርኳት ብለዋል መጽሐፈ ኢዮብ ምዕራፍ 1 ላይ። ሰይጣን እንኳን ከጸጋ የተገፈፈ የተዋረደ ሰይጣን እንኳን ከነክብራቸው ከነጸጋቸው ያሉ መላእክት ምድርን በቅጽበት መዞር ይችላሉ፣ ችግር የለባቸው። ሁለተኛው ነጥብ ይሄ። ሶስተኛው ቴክኖሎጂን ያየ ሰው ይሄ ይገባዋል። በአንድ ስቴሽን ጣቢያ የሚተላለፉ ዝግጅቶች ይኖራሉ አይደለም? ከዛ በዓለም ዙሪያ ላይቭ በአንድ ቅጽበት በአንድ ወቅት በአንድ ጊዜ በእያንዳንዱ ሰው ቤት ቴሌቪዥን መስኮት እናያለን ያን ዝግጅት አይደለም? በአንድ ጣቢያ አለ። ሰው የፈጠረው ይሄ ሳተላይት ይሄን አይነት ቦታ መድረስ ከቻለ በዚያ ቅጽበት ማለት እንዲህ አይነት መልእክት ማስተላለፍ ከተቻለ አንድ መልአክ ከአንድ ጣቢያ ያንሳል ችሎታው? እንደዛ እንደማለት ነው። ደግሞ አሉ ኔትወርኪንግ የሚባል አለ። በዚህ በኮምፒውተር ቴክኖሎጂ በብዙ ሺህ የሚቆጠሩ ኮምፒውተሮች ተያይዘው ከአንድ ሰርቨር መረጃ ያገኛሉ። በዓለም ዙሪያ ማለት በቅጽበት መረጃ ይደርሳቸዋል። ስለዚህ አንድ መልአክ ነው ከአንድ ሰርቨር ያንሳል ወይ? ችሎታው፣ ፍጥነቱ እግዚአብሔር የፈጠረው ሕያው ፍጥረት መልአከ እግዚአብሔር ከዚያ ያንሳል? እንዴት አድርገን ንቀን አይተናቸው ነው? ይሄን ደግሞ መጽሐፍ ቅዱሳዊ እናድርገው። መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ ምን ይላል? መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ሲል ብዙ መላእክት ማለት ነው ወይስ አንድ መልአክ ነው? አንድ መልአክ ነው አይደል? የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ሰፈረ የሚባለው ለሰራዊት ነው እንጂ ለአንድ ነገር ሰፈረ ይባላል? አያችሁ መጽሐፍ ቅዱስ አነጋገሩ ጥበብ አለ የለውም? አንድ መልአክ ነው በሚፈሩት ሰዎች ዙሪያ ይሰፍራል። እንዴት? እግዚአብሔር ያውቃል። እኛ ምን እናውቃለን ስለ መላእክት? እንዴት ነው የሚሰፍረው? እዚህ የሚፈራው ካለ እዚያም የሚፈራው ካለ እዚያም የሚፈራው ካለ አንድ መልአክ ይሰፍራል። እዚህም እዚያም ይሰፍራል። እንዴት? እግዚአብሔር ነው የፈጠረው፣ የሚያውቀው እሱ ነው፣ እኛ እናውቅ። እግዚአብሔር እንዲህ አይነት አምላክ ነው። ስጠን ብለን የምንለምነውን ነገር አስቀድመን ከመለመናችን አስቀድሞ ስጠን የምንለውን ነገር እንደሚያስፈልገን አውቆ የሚሰጥ ጌታ ነው እግዚአብሔር። በነገራችን ላይ ስጠን ብለን የምንለምነውንና ስጠን ብለን የምንማጸነውን እያንዳንዱን ጥያቄዎቻችንን ሳንለምነው መስጠት የሚችል አምላክ ነው። በሎሌዎቹ ይህንን ማየት ትችላላችሁ። ወደ ሩቅ አገር እንደሚሄድ አውቆ ራሱ የጠራቸውን ሎሌዎች ብር ልስጣችሁ፣ መክሊት ልስጣችሁ፣ የምታተርፉበትን ጸጋ ላካፍላችሁ ብሎ ሰጠ እንጂ እነሱ ተሰብስበው መጥተው ትተኸን ልትሄድ ነውና እስከምትመለስ ድረስ እስከምትመጣ ድረስ በምን እናውቃለን የምንጠባበቅበት ነገር ስጠን ብለውት አይደለም። ልብ ብላችኋል? ጌታችን በምድር ላይ በተመላለሰበት ጊዜ ላይ ወይም በምድር ላይ ሰው ሆኖ እየተራመደ ባስተማረበት ወቅት ላይ ሰዎች የሚረባ ነገር ጠይቀውታል ብላችሁ ታምናላችሁ? አብዛኞቹ ሰዎች ሲጠይቁት የነበረውን ጥያቄ ሲለምኑት የነበረውን ልመና ስታዩ በጣም ነው የሚገርማችሁ። አብዛኞቹ ይጠይቁት የነበረው ስለ ስጋዊ ነገሮቻቸው ነበር። የታመሙት ለመፈወስ ነበር ሲጠይቁት የነበረው። የተዋቸው ሰዎች ወይም ደግሞ ሰው የሌላቸው ሰዎች ሰው እንደሌላቸው ሲነግሩት ነበር። በሙሉ ጌታችን ኢየሱስ ክርስቶስ ግን ጠቅልሏቸው ሰዎች በእግዚአብሔር ፊት ቆመው ሊለምኑት የሚገባውን ትምህርት ሲናገር ግን ጸሎት ሲያስተምር እንዲህ ነው ያለው፣ ጽድቁንና መንግስቱን ሹ ሌላው ይጨምርላችኋል ነው ያለው። አስቀድሞ ማንም ክርስቲያን ሊለምነው ከእግዚአብሔር ፊትም ቆሞ ሊማጸነው የሚያስፈልገው ነገር ቢኖር ስጠኝ ብሎ ከእግዚአብሔርም ፊት ሊማጸን የሚገባው ነገር ቢኖር መንግስቱን ነው፣ ጽድቁን ነው።
ታውቃላችሁ ክርስቲያኖች ሁላችንም ከእግዚአብሔር አንለምነው እንጂ ጠርቶ ሊሰጠን የሚፈልገው መክሊትና ጸጋ መንግስቱን እንደሆነ ታውቃላችሁ። የምንጠብቃትን በላይ በሰማያት እንኖርባታለን የምንለዋን መንግስተ ሰማያት እንደሆነ ታውቃላችሁ። ግን ስንቶቻችን ያንን መንግስት ለምነዋል? ግን ስንቶቻችን መንግስቱን እንዲያወርሰን እግዚአብሔርን የመጀመሪያ ጥያቄያችን አድርገነዋል? እግዚአብሔር ለዛ ነው የሚያስፈልገንን እንደሚያስፈልገን አውቆ የሚሰጠን አምላክ መሆኑን ሊያስተምረን ስለፈለገ ወደ ሩቅ አገር ሊሄድ የነበረው ይህ ባለጸጋ ሎሌዎቹን ጠራቸውና እንኩ የሚያስፈልጋችሁ ልስጣችሁ አላቸው። ባለጸጋው እነዛን ሎሌዎች ሰበሰባቸው። የመጡትንም ሎሌዎች ሲነበብ እንደሰማችሁት እንደየአቅማቸው መክሊትን ሰጣቸው አለ። እስኪ እንደየአቅማቸው በሉ። አምላካችን ወይም ባለጸጋው የተባለው ማለት ነው ሎሌዎች ለተባሉትና ለሚያገለግሉት ወደ ሌላው ሀገር የሄደውን ጌታቸውን ለሚጠብቁት ክርስቲያኖች ለሆንን ለኛ ለእያንዳንዳችን የሰጠን ነገር እኛ መሸከም ከምንችለው በላይ የሆነ ሳይሆን እንደምናችን እንደየአቅማችን ለሁሉም ሰው እግዚአብሔር አምላክ የሰጠው ስጦታም በሉት ሁሉም እንደየአቅሙ ነው። ስጦታው በእርግጥ ቅዱስ ጳውሎስ በመልእክቱ በቆሮንቶስ እንደሚናገረው አንድ አይነት አይደለም፣ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። አገልግሎት ልዩ ልዩ ነው። አሰራር ልዩ ልዩ ነው ይላል። ሰምታችሁታል። ቅዱስ ጳውሎስ አይገርምም? ጸጋ ልዩ ልዩ ነው ብቻ ብሎ አላቆመም። አገልግሎቱም ልዩ ልዩ ነው አለ። ያንን ጸጋ ሰው ሊያገኝበት የሚችልበትን መንገድ ተመሳሳይ አይደለም አለ። ቀጠለና ደግሞ አሰራሩም ልዩ ልዩ ነው አለ። ጸጋው መለየቱ አገልግሎቱ መለየቱ ብቻ እንዳይደንቃችሁ ክርስቲያኖች፣ ያንን ነገር ለማግኘት የምንወጣበትና የምንወርድበት መንገድ አሰራሩ ራሱ የተለየ ነው። አንዳንዱ የእግዚአብሔርን መንግስት ለማግኘት በቅዱስ ጋብቻ ሊወሰን ይችላል። አንዳንዱ የእግዚአብሔርን መንግስት ለመውረስ በዓት አጽንቶ ገዳም ገብቶ መንኩሶ ባህታዊው ሆኖ ሊኖር ይችላል። አሰራሩ ልዩ ልዩ ነው አይደለም? ነው፣ ልዩ ልዩ እኮ ነው። ያገባው ሌላ ነው፣ የመነኮሰውም ሌላ ነው። ያገባው ሌላ ይሁን፣ የመነኮሰው ሌላ ይሁን፣ በማግባቱ የሚሰጠው አገልግሎት ይለይ፣ በመንኮሱም የሚሰጠው አገልግሎት ይለይ። እግዚአብሔር የሰጠው ለዚህ ሰው ጸጋው ትዳር ይሁን፣ ለዛ ሰው የሰጠው ጸጋ ደግሞ ምንኩስና ይሁንም። ቅዱስ ጳውሎስ ግን መጨረሻ ላይ ምን ይላል? አሰራርም ልዩ ልዩ ነው ካለ በኋላ ሁሉን የሚሰጠው ጌታ ግን ስንት ነው ይላል? አንድ ነው። ክርስቲያኖች በሙሉ በተሰጣቸው ጸጋ ከእግዚአብሔር በተቀበሉት በማናቸውም አይነት መክሊት ሊወርሱት የሚችሉትና ገብተን እንኖርበታለን ብለው የሚለምኑት ቦታ ስንት ነው? አንድ ነው። ለጻድቃን የተዘጋጀችውን መንግስተ ሰማያትን ለባህታውያንም ተዘጋጅታለች፣ ለመነኮሳትም ተዘጋጅታለች፣ ለባለትዳሮችም ተዘጋጅታለች። ለሁሉም እግዚአብሔር አምላክ ወርሰውት እንዲኖሩት ያዘጋጀላቸው መክሊት ብትኖር መንግስቱ ስንቲት ናት ማለት ነው? አንዲት ናት። የምንወርሰው መንግስት ብቻ አይደለም፣ በነገራችን ላይ አንድ ይሆን የምንወርስበት ምክንያታችንም አንድ ነው። ባለትዳሮች ጸጋቸው ሆነው የሚያገቡት አግብተውም ጭምር ለመኖርም የሚፈልጉት እግዚአብሔርን ለማስደሰት ነው። በትዳራቸው ውስጥ አምላካቸውን መነኮሳትም የበለጠውን ክብርና የበለጠውን ጸጋ ፈልገው ሰው ከበዛበትና ምንም ነገር ካለበት ቦታ ላይ ተለይተው ብቻቸውን በረሃ ውስጥም የሚኖሩት በዛ ህይወታቸው ውስጥስ ማንን ለማስደሰት ነው? እግዚአብሔርን ለማስደሰት ነው። ጸጋቸው አሰራራቸውና አገልግሎታቸውም ልዩ ይሁን እንጂ በሁለቱም ህይወት ላይ የሚፈልጉት ማንን ነው ማለት ነው? አንዱን እግዚአብሔርን። አሁን ክርስቲያኖች እኛ የምንኖረው ህይወት ውስጥ ይቅርና ለማስደሰት በህይወታችን ውስጥ ራሱ እግዚአብሔርን እንፈልገዋለን እንዴ? በመጨረሻም እንግዲህ ውድ ኦርቶዶክሳውያን በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እንገናኛለን። እግዚአብሔር አምላካችን የሰማነውን ያዳመጥነውን ቃለ እግዚአብሔር ትምህርት፣ ቪዲዮ፣ መልእክት ሁሉ በህይወታችን ቀይረን የምንጠቀም የምንለወጥበት እግዚአብሔር አምላካችን ያደርግልን። ወንጌል የምንሰማ ብቻ ሳይሆን ሰምተን አዳምጠን ብቻ የምንቀመጥ ሳይሆን ፍሬ የምናፈራ እግዚአብሔር አምላካችን ያድርገን። 30፣ 60፣ 100 ፍሬ አፍርተን በህይወታችን ሁሉ የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።